እኔ ጌታን ስቀበል እንደዛ ነው የሆንኩት። ጉድ ነው ያደረገኝ እግዚአብሔር። ቦር አላደረጋችሁም። ዩቱብ ላይ ቼክ አድርጉ። ሚሊዮን ጊዜ መስክሬያለሁ። በምንም አይነት እኔ እንደዚህ ልሆን አልችልም ነበር። 4 ነጥብ። ሁላችሁም አትሆኑም ነበር፣ እኔ ግን በጣም አልሆንም ነበር። አስተዳደጌም አይፈቅድም፣ አካባቢው አይፈቅድም፣ እናት አባቴም አይፈቅድም፣ ማንም አይፈቅድም። እኛ እንደዚህ አንሆንም ብለን ውጥር ያለን ጀግኖች ነበር። የምንጠባበቅ ጴንጤ ላለመሆን የምንመከር አደራህን ልጄ እየተባልኩ ነው ያደግኩት። ቤተሰብ እንዳይዋረድ ክርር የምናደርግ እና የዛን ጊዜ ሩቅ ነበሩ። እኔ በጣም የሚገርመኝ ያን ጊዜ የነበሩ ጎሪላ ፋይተርስ እና ለፕሮቴስታንቶቹ የምናጠቀምበት ቃል ራሱ አንድ አይነት ነበር። እንትን ገቡ አሉ፣ ይገርማል፣ እንትን ደረሱ አሉ እየተባለ እኛ እንደዚህ ነው ስንጠብቅ ደረሱ እኛ ጋር ማለት መጡ። እና ሲመጡ በጣም እዚህ ግባ ማትላቸው ናቸው። ትናንትና ያልኳቸው ማለት ነው። አንድ 3-4 የሚሆኑ የሃይስኩል የሚሆኑ አንድ የሃይስኩል አስተማሪ፣ አንዷ የላብ ቴክኒሻን፣ አንድ ምናምን መጡ። እንደዚህ ነው። እኔ እንደውም ሰው አይመስለኝም ነበር። በኋላ እንድከር እንደዚህ ነው እንዴ ጴንጤ ማለት እንደዚህ ነው። በቃ መከራ በላ ናቸው። ያን ጊዜ የነበረው መንግስት መከራ ያበላቸው ነበር። እኛም እየተከታተለ መከራ ድንጋይ ወርውር ያለው። እኔም ትንሽ ድምጻቸውን ስንሰማ ንቀስ ብሎ ነው የሚዘምሩት። ያውም ተደብቀው የሚሽሎኮለኩ ማራኪ ነገር የለው። አሁን እኮ መቼም ግራ እንደ ትንሽ ተማርከንም ልንገባ ይሆናል። ቸርች አሁን ፖፒላር ሆኗል። በቸርች መጣሁ እኔ እንኳን አላካብድም እያለ ሰው ይገባል። ያኔ አትገባም ወይ ትገባለህ ወይ አትገባም። መግባት ማለት መግባት ነው። አትገባም። እኛ አንገባም። ላለመግባት ነው የኖርነው። ምንም ላለመግባት እንዴት ሆኖ ትገባለህ? በስጋም አትራክቲቭ አይደለም፣ በሃይማኖትም መስመር አለ። በቃ ዳግም ልደት እንባል ነገር እኮ ነው ጉድ የሰራኝ እኔ። ጉድ በአማርኛም በእንግሊዝኛም ማለት ነው። እውነት በቃ ወንጌል ሰማሁ ማት ጊዜ መስክሬያለሁ። እዚህ እኔ ጴንጤ መሆኑን ማላውቀው ያልጠረጠርኩት ልጅ ነው የመሰከረልኝ። ለ2 ሳምንት ጓደኛ ሆነን ከሌላ ከተማ መጡ። ከነሱ መካከል አላየሁትም። እኔ ደህና ሰው መስሎኝ ነው የተቀራረበው። እውነት እንደዛ እኮ ነው። ተቀራረበን። 2 ሳምንት ነው እኛ ከተማ የኖረው። ወንድሙን ለመጠየቅ መጥቶ የእግዚአብሔር ቸርነት ወንድሙ ያን ሰሞን እኛ ቤት ጎረቤት ተከራይቶ ነበር። ለዛ ነው ፀሐይ ልንሞቅ ስንወጣ ተገናኘን። ሰላም ተባባል። በቃ ክንፈ ይባላል። እናቴ አንድ ቅርብ ጊዜ ሳገኘው እኔ የእናት በረከት ይመስለኛል እዚህ ያደረሰኝ ምናምን አለኝ። እና የኔ እናት ክንፍ ያርገውና ምናምን እንዳለች ነው የኖረችው። እና ክንፍ አረገኝ እግዚአብሔር ምናምን ይላል። እሱ ነው። ምን አረገ ብትለኝ ምንም አላረገኝም። እኔ የእግዚአብሔር ቃል ነው ነገር መጽሐፍ ቅዱስ አነበበልኝ ገባው። ማታ መተኛት አልቻልኩም። that's what happened። የሆነ ነገር ሆነ። ጠዋት ስነቃ ሌላ ሰው ነኝ። እና ሄጄ ጠየቅኩት፣ ምንድነው የሆንኩት? ሌሊቱ ሙሉ መተኛት አልቻልኩም አልኩ። አይ መንፈስ ቅዱስ ነው አለኝ። ምንድነው መንፈስ ቅዱስ? በቃ እንደዚህ ነው። ምንድነው የሚፈልገው? በቃ ጌታ በቃ የሆነ ጠዋት ስነቃ አዲስ እንደሆንኩ ታውቆኛለህ። የተሻሻለ ነገር ሳይሆን አዲስ ነገር ነው። በድፍረት ቆምን። ለእግዚአብሔር እንድቆም አደረገኝ። አዲስ ሰው ወጣ። አሮጌው ሰው ገባ። አዲስ ሰው ሆኜ ወጣሁ። ከዛ በኋላ አዲስ ሰው ነኝ። እንደወጣው ቀረሁ። እግዚአብሔር የተባረከ ይሁን። እስካሁን ድረስ ለቤት አዲስ ሰው ተወለደ። ዳግም ልደት ማለት እሱ ነው። እሺ ዳግም ልደት ማለት በቃ የድሮዋን አስጠብቀው የሚኖሩ ሰዎች አሉ። የድሮዋን አስጠብቀው የጴንጤ መዝሙር ስለዘመሩ ዳግም ልደት ተወልጃለሁ ይላሉ። ምን ማለት ነው? ዳግም ልደት ማለት መዝሙር መቀየር ማለት አይደለም። ፋሽን መቀየር ማለት አይደለም። አዳራሽ መቀየር ማለት አይደለም። ሃይማኖት መቀየር ማለት አይደለም። ማይ አይደንቲቲ ኢዝ ቼንጅድ። ክራይስት አይደንቲቲ ሆነ። ለሰው ወገኖች ጋራዥ ነው የሚጠገነው መኪና። አሁን ጋራዥ ስትሄድ ሰርፕራይዝ የለውም። ጋራዥ ስትሄድ ተጠግኖ ነው የሚወጣው። ታስገባውና ፎርድ የምትነዳ ከሆነ የአሮጌው ፎርድ ይገባና ከዛ ትንሽ ነካ ተደርጎ ሲወጣ የምጠብቀው ፎርድ ነው። ፎርድ ይወጣል ማለት ይዘት ሄዳል ወደ ቤት አለቀ። ሆንዳ ከገባ ያው ሆንዳ ተነካክቶ ጎማው ተስተካክሎ ዘይት ተቀይሮለት ያው ሆንዳ። እንደዛ የሚኖሩ ሰዎች አሉ። የገቡት ናቸው አሁንም ያሉት። ጋራዥ አይደለም የመጣ ነው። ሰርፕራይዚንግ ይሆናል። አሁን ጋራዥ ለምሳሌ ሆንዳን አስገብተኸው ከዛ ተጠግኖ ሆንዳ ሆኖ ይወጣል ስትል ሲወጣ መርሴዲስ ቤንዝ ቢሆን አይደል? ኧረ የኔ አይደለም
ያንተ ነው ይላል። ኧረ የኔ አይደለም እኮ ነው የምትለው። እንደዛ እኮ ነው እግዚአብሔር ጉድ የሰራን። የሆነ ነገር ሆነን ገብተን ትዕቢተኛው ገብቶ ኃጢአተኛው ገብቶ በጣም ኩራተኛው ገብቶ በጣም የማይሆነው ሰው ገብቶ ሲወጣ አዲስ ሰው ነኝ። ለምን? ኢየሱስ ክርስቶስ አዲስ አረገኛ። ዳግም ልደት ማለት እኮ እሱ ነው። አዲስ ማንነት ተወለደ። አዲስ ማንነት ተወለደ። በዛ አዲስ ማንነት መኖር ያርግላችሁ እግዚአብሔር። ያ አዲስ ማንነት እንዲለመልም፣ እንዲበረታ፣ እንዲጠነክር አንፎርቹኔትሊ ፓስተር ወደዚህ መጥቶ ይጸልይልናል። ግን አንፎርቹኔትሊ እኔ ልንገራችሁ ወገኖች፣ አንፎርቹኔትሊ በጣም ብዙ ሰዎች አሮጌውን ማንነት ነው የሚንከባከቡት። አታውቅም ማንነቴን እያሉ። ኧረ ስለ እግዚአብሔር የምንንከባከበው የድሮውን ነው። እንዴት ሰው የድሮውን መኪና ይንከባከባል? አታውቅም ማንነት። ዝም ብዬ ለጊዜው ነው እንጂ ቆም ያደረኩት። በቃ ባለፈው እዚህ ለጊዜውን እንዴ ቆም ያደረኩ ያለፈው አሮጌው ነገር አልፏል ነው ቅዱስ መጽሐፍ የሚለው። ምን ማለት ነው? ባህሌ ሊሆን ይችላል፣ ቋንቋዬ ሊሆን ይችላል፣ ሃይማኖቴ ሊሆን ይችላል፣ አገሬ ሊሆን ይችላል። እዚህ ነው እንደዚህ እውነቱን መስማት በጣም ጥሩ ነው። እነኚህ ነገሮች መጥፎ ናቸው ወይ? አይደሉም። ሴሌብሬት ላርጋቸው አርጋቸው። ቋንቋዬን ልናገር ተናገር። ጾታ፣ ቋንቋ፣ የዘር ሐረግ፣ ክላስ፣ ባሪያ፣ ጨዋ that's fine። ታዲያ ምንድነው ለውጡ? ዋና መገለጫዬ ግን መሆኑ ቀርቷል። ዋና መገለጫዬ መሆኑ ቀርቷል። ወንድነት ዋና መገለጫ አይደለም። ሲሪየስሊ ሴትነት አይደለም ዋና መገለጫ። ሮማዊነት አይደለም ዋና መገለጫ። ኢትዮጵያዊነት አይደለም ዋና መገለጫ። ከኔዲያንነት አይደለም ዋና መገለጫ። ብሔርና ቋንቋ አይደለም ዋና መገለጫ። ልናገረው ቋንቋ ተናገረው። ዋና መገለጫ ተቀየረ። እኔ የተሻሻለ እንትን አይደለሁም። ታዲያ አዲስ ነገር ሆኜ ነው የወጣው። አዲስ ነው ሆኜ የወጣው። አዲስ ጌታ ኢየሱስን አምነው ዳግም የተወለዱ በሙሉ እውነተኛ ወንድሞችና እህቶች ሆኑ። እውነተኛ የውሸት አይደለም። ቸርች ስለተመዘገብን አይደለም የኔ እህት የሆንሽው። ቸርች ስለተመዘገብን አይደለም ወንድሜ የሆንከው። ሳንመዘገብ በፊት እኔ እናንተ ወንድምና እህት እንድንሆን ወንድምና እህት እንድንሆን ዳግም በአንድ ቤት ውስጥ ተወለድን። አንድ አባት ኖረን ዳግም ልደት በሚባል ነገር ሁለታችንም ከእግዚአብሔር ተወለድን። አንተም ከእግዚአብሔር ተወለድክ፣ እኔም ከእግዚአብሔር ተወለድኩ እና እውነተኛ ወንድምና ወንድም ነን። አዎ የተለያየ ቋንቋ ብንናገርስ ነን። ቀለማችን ቢለያይስ ነን። ቋንቋችንና ደግሞ ክላሳችን የተለያየ ነን። አዲስ ማንነትን ሰጥቶ እግዚአብሔር አዲስ ሰው አድርጎናል። ክብር ለእግዚአብሔር ይሆን። አዲስ ሰው ሆንኩኝ፣ አዲስ ፍጥረት። አዲስ ሰው ሆንኩኝ፣ አዲስ ፍጥረት። በጣም የድሮ መዝሙሮች አስታወስኳችሁ ብዙ። አዲስ ሰው ሆንኩኝ፣ አዲስ ፍጥረት አንዱ ነበር። አዲስ ሰው ሆንኩኝ፣ አዲስ ፍጥረት። ታሲ አዲሱ ሰው አለ ውስጤ። አሁን በጠዋትና በማታ ማሰብ ያለባቸው አዲሱን ሰው መመገብ ይቻላል፣ አሮጌውን ሰው መመገብ ይቻላል። ውጫዊ ገጽታን ማሳመር ይቻላል። ውጫዊ መልክን፣ ውጫዊ ዘርን፣ ውጫዊ ቀለምን፣ ውጫዊ ፖለቲካል ፖዚሽንን፣ ውጫዊ እንትንን እሱን እያለመለሙ እኔ ዋና ነኝ ሪፐብሊካን ምናምን እያሉ እንትን ማለት ይቻላል። ኦር ውስጠኛው ስትመግቡት የምትውሉት ያድግላችኋል። ያኛውን ከመገብከው ያድጋል። የስጋውን ከመገብከው ያድጋል። በጠዋት በማታ እየሰማህለት በቲክቶክ በምናምን ጠጣ እያልከው ይጠጣል፣ ይጎለምሳል። ጎልምሶ አስቸግሯል። አሁን አንዳንዶቻችሁ ግን ኦልሬዲ በጣም ጎልምሷል። አይደነግጥም። እግዚአብሔርን አይፈራም። ራሱ እግዚአብሔርን አይፈራም። ኧረ በዚህ እንኳን ከመጣህብኝ ይላል። ለምንድን ነው የማንመጣው? ለምን ወንድሞች እናቶች ሲነገራችሁ የደማችሁን ሩጫ የሚያፈጥን ነገር በሙሉ ኮስችነብል ነው። ሲነገረኝ ደሜን የሚያፈጥነው ኢየሱስ ብቻ ካልሆነ ሌላው ሁሉ ተረጋግተህ የምትሰማው ተረጋግተህ የምታሰላስለው። ለውጭው ብቻ እየኖርን ውስጡ እየመነመነ ከመኖር እግዚአብሔር ይጠብቅ። አብዛኞቻችን ውስጣችን ከስቷል። የንጉሥ ልጅ ሆይ ዕለት ዕለት እንደምን ከሳህ እንደተባለው የንጉሥ ልጅ ሆይ ዕለት ዕለት እንደምን ከሳሽ፣ የንጉሥ ልጅ ሆይ ዕለት ዕለት እንደምን ከሳ። ለምን ከሳ? ውስጣችን ለምን ከሳ? ዘ ስፒሪቹዋል ማንን ለምን እሱን አንመግበው? ለምን የጌታን ቃል አንመገበው? ለምን መንፈስ ቅዱስን አንመገበው? ለምን እሱን አናጎለብተው? ለምን ለምን እሱን አንንከባከበው? ለምንድን ነው የውጭውን ብቻ? ለምን ውስጠኛውን? ለምን ከክርስቶስ ዳግም የተወለደውን አንንከባከበው? እሱ ሲሆን መሻገር ይሆንልናል። መሻገር ውስጥን በማጠንከር የሚገኝ ነው።
እምነታችንን ከተግባራችን ጋር የምናስታርቅበት ዘመን ያርግልን እግዚአብሔር። እሱን የሚያውቁ ያስታርቃሉ። ተስፋቸውን የሚያውቁ ያስታርቃሉ። ኃይሉን ኤክስፔሪየንስ የሚያደርጉ ያስታርቃሉ። ውስጣቸውን የሚያጎለብቱ ያስታርቃሉ።